ጤና ይስጥልኝ እንደምን አመሻችሁ። ዛሬ የምንጀምረው የቴሌኮንፈረንስ የኋላ የለም የፊቱ የሚለው የቴሌኮንፈረንስ ነው። እንዳጋጣሚ ሆኖ በአድዋ በዓል 120ኛው በአድዋ በዓል ሳምንት የቴሌኮንፈረንስ መጀመሩ የሚገርም አጋጣሚ ነው የሆነው። እንግዲህ ከአርስቱ እንደሚታየው የዓለም የለም የፊቱ የሚለው የቴሌኮንፈረንስ ዓላማው ሁለት ነገሮች የያዘ ነው ወይ ሁለት ፕሮግራሞች ይኖሩታል። አንደኛው የኢትዮጵያን ታሪክ ማለት ኢትዮጵያን ታሪክ ከመጀመሪያ ጀምሮ ያለውን ታሪክ የምንወያይበት ክፍለ ጊዜ ነው። የሁለተኛው የ30ኛው ደቂቃ ደግሞ በኢትዮጵያ ታሪክ ዙሪያ የሚቀርቡ አዲስ ጉዳዮች ከታሪክ ጋር የተያያዙ ወቅታዊ ጉዳዮችን ነው የሚሆነው። ይህን የመጀመሪያው ደቂቃ ነው የምናደርገው። ሁለተኛው የኢትዮጵያ ታሪክ አርክን ነው የምንወያይበት። እንግዲህ እኔ የዚህ ቴሌኮንፈረንስ አዘጋጅ እና ያው ውይይቱን የማካሄደው ስሜ ያሬድ ይባላል። እንግዲህ ከዛሬ ጀምሮ በሳምንቱ መጨረሻ ቅዳሜ ከ7 ሰዓት ጀምሮ እስከ 8 ሰዓት ለአንድ ሰዓት ለኢትዮጵያ ታሪክ ጋር የተያያዙ ያለፉ ታሪኮች ጋር የተያያዙ ነገሮችን እንወያያለን ማለት ነው። እንግዲህ ለዛሬ ያዝኩት ቅድም እንዳስረዳሁት አንደኛው ከታሪክ ጋር የተያያዘ ወቅታዊ ጉዳዮችን ነው ተመለከተ እና ሁለተኛው ደግሞ የኢትዮጵያ ታሪክ እንግዲህ እነዚህ ያዘጋጇቸው እነዚህ አርስቶችን በማብራራት እና በመጥቀስ ይሆናል። እንግዲህ የመጀመሪያው ክፍል የምንወያየው የኢትዮጵያ ታሪካዊ ወቅታዊ ጉዳዮችን ነው። በምን ጉዳዮች ላይ ወደፊት እንወያያለን የሚለውን እየጠቀስኩ እያንዳንዱን እናያለን። አንደኛ ታሪክ ማወቅ ለምን ይጠቅማል በሚል ጉዳይ ላይ ይሆናል የምንወያየው። የታሪክ ዋጋው ምንድን ነው እና ለምን ይጠቅመናል የሚለውን ነው የመጀመሪያው ውይይታችን የሚሆነው በዚህ ክፍል ውስጥ። የሁለተኛው ውይይት የሚሆነው የኢትዮጵያ ታሪክ በትምህርት ተቋማት ተሰጥተዋል ወይ የሚለውን ነው። የኢትዮጵያ ታሪክ ላይ በሃይ ስኩል ወይም በኤሌመንተሪ በሃይ ስኩል እና በኮሌጅ ወይም በዩኒቨርሲቲዎች በኢትዮጵያ ውስጥ ተሰጥቷል ወይ ትምህርቱ የሚለው ላይ እንወያያለን። እንግዲህ ብዙ ጊዜ እንደሚስማማው የኢትዮጵያ የታሪክ ትምህርት ነበረ፣ ግን በሌላ ሀገር እንደምናየው የኢትዮጵያን መሰረት ያደረገ ትምህርት አልነበረም ነው። እንግዲህ ይህንን በቀጥለው ውይይቶች እናየዋለን። ሶስተኛ ማርክሲዝም ሌኒኒዝም አማኝ ተማሪዎች እንቅስቃሴ በ60ዎቹ የተነሱት የማርክስ ሌኒን አስተሳሰብ አራማጅ የሆኑ የኢትዮጵያውያን የኢትዮጵያን ታሪክ ለማወቅ በፖለቲካ አመለካከታቸው ላይ ያመጣው ችግር ነው የሚለው። እነዚህ በወቅቱ የነበሩ ወጣቶች ዩኒቨርሲቲ ተማሪዎች የኢትዮጵያን ታሪክ በአግባቡ አውቀዋል ወይስ ተምረዋል ወይስ ከተማሩ እንደዚህ አይነት ኢንፍሉዌንስ እንደዚህ አይነት የማርክስ ሌኒን ተጽዕኖ እንዴት በእነሱ ላይ ተጽዕኖ አደረገ ወይ አለማወቃቸው ምን አመጣ የሚለውን ነገር እንወያያለን። በአራተኛ ደረጃ የኢትዮጵያ ክርስቲያናዊ መንግስት እና የማርክስ ሌኒኒዝም አይዲዮሎጂ ነው። በአራተኛ ደረጃ የኢትዮጵያ ውስጥ የነበረው እንግዲህ የተለያዩ መንግስታት አሉ፣ ግን
ንጉሠ ነገሥት ሆኖ የበላይነት ሲመራው ነው የክርስቲያን መንግስት ነው እና ይሄ ማርክስ ሌኒኒስት አይዲዮሎጂ ከሱ ጋር እንዴት ነው ያልተጣጣምበት ምክንያት ወይስ የማይጣጣምበት ምክንያት ራሱ የማርክስ ሌኒኒስት አይዲዮሎጂ ምን አይነት ተጽዕኖ አመጣ የሚለውን እናያለን። አምስተኛ እንግዲህ የወቅቱ ብዙ ጊዜ በታሪክ ውስጥ እየተነሳና አጨቃጫቂ የሆነው የአጼ ሚኒሊክ ታሪክ ነው። ይህ በጣም አጭር ጊዜ ታሪክ ነው፣ ግን በተለያየ ጊዜ የሚነሱ ነገሮች በመረጃ የሚሆን በመረጃ ሳይደገፉ የሚነሱ ነገሮች አሉ አከራካሪ እና የወቅቱ ጉዳዮች እሱ አንዱ ነው እና በዚህ ዙሪያ እንወያያለን። እንግዲህ በዚህ በመጀመሪያው ክፍል ውስጥ ሌሎችንም አርስቶች እየጨመርን እንወያያለን። አሁን ወደ ሁለተኛው ክፍል ደግሞ የምንወያዩባቸውን አርስቶችን አነሳለሁ። የሁለተኛው ክፍል የምንወያየው 30 ደቂቃ የኢትዮጵያን ታሪክ ነው። የኢትዮጵያ ታሪክ ከመጀመሪያ ማለት ነው። ኢትዮጵያ ስለሚለው ስም በመጀመሪያ እንማራለን፣ እንወያያለን። በዚህ ላይ እንግዲህ የተለያዩ ወደፊት ቴሌኮንፈረንሱ እየበዛ ሲመጣ የተለያዩ ሰዎች ይገባሉ ብለን እናስባለን። በዚህ ላይ ይወያያሉ ብለን እናስባለንና እየሰፋ ሲሆን አስተያየታቸው መስጠት ይችላሉ። እኔም የማውቀው እናገራለሁ፣ ሌሎቹ የሚያውቁትን በመረጃ ይናገራሉ ማለት ነው። ስለዚህ ኢትዮጵያ ስለሚለው ስም በመጀመሪያ እንወያያለን። ሁለተኛ ኢትዮጵያ ከታሪክ በፊት ማለት በእንግሊዝኛው ፕሪሂስትሪ ኔሽን ነው የሚሉት እና ኢትዮጵያ እንደዛ አይነት ሀገር ናት፣ ከታሪክ በፊት የነበረች ሀገር ስለሆነች እና በዛን ያን ተነስተን በመረጃ ምን ማለት እንደሆነ ኢትዮጵያ ከታሪክ በፊት ከማንኛውም ሀገር በፊት የቀድማ ታሪክ ያላት ነች የሚለውን እያነሳን በመረጃ እናገራለን። በሶስተኛ ደረጃ የኢትዮጵያን ነገስታት ባላባቶች ወይም ነገስታት ግዛት እስከሄድ ድረስ ነበረ የሚለውን ኢትዮጵያ ምንላት ሀገር አሁን ባለችበት ሁኔታ የተወሰነ ነው ወይስ ሰፊ አካል የነበራት ሀገር ነች ወይ የሚለውን በእሱ ላይ እንወያያለን። አራተኛ ኢትዮጵያ በመጽሐፍ ቅዱስ ኢትዮጵያ እንግዲህ በጣም እንደሚታወቀው ብዙ ጊዜ በመጽሐፍ ቅዱስ ውስጥ ተጠቅሳለች እና ያንን የተጠቀሰችበትን ታሪክ ቦታ እያነሳን እንነጋገራለን። በአብዛኛው የሚታወቁ አሉ፣ ግምቱም የማይታወቁ አሉ። አንዳንድ ከዛ ወጣ ያለም በዛ ታሪኩ ሰፋ ብሎ ያልታየ ግን የተጠቀሱ ግን ከሌሎች መጽሐፎች ጋር ያነጻጸርን በሰፊው በዚህ ዙሪያ እንወያያለን። ሌላም በተጨማሪ ኢትዮጵያ በመጽሐፍ ቅዱስ ብቻ ሳይሆን በቁርአንም ላይ ኢትዮጵያ ተነስታለች እና እነዚህ የአረብ ሰዎች ምን ያክል ስለ ኢትዮጵያ ያውቃሉ የሚለውን ከነሱ ተጠቀሷቸው መጽሐፎች ተነስተን እንወያያለን። አምስተኛ ኢትዮጵያውያን በግብጽ ይላል። ኢትዮጵያውያን ነገስታት በግብጽ እና ኢትዮጵያውያን በግብጽ ይሄም አንድ ትልቅ አርስት ነው። ብዙ ጥያቄ ያሉት ናቸው። ስለዚህ ይሄ ወደ ታሪኩ ስንሄድ ኢትዮጵያውያን እውነት በግብጽ ገዝተዋል ወይ የሚለው ነገር አለ እና ከታሪክ ማስረጃዎች ወይ መረጃዎች ተነስተን በዚህ ላይ እንወያያለን። ሌላው የስድስተኛው ኢትዮጵያውያን የቀድሞ ከተማ ኑቢያ የሚለው ነው። ይሄም ያው ከግብጽ ጋር የተያያዘ ነው። ኑቢያ እንግዲህ አሁን በሱዳን ውስጥ የምትገኝ ከተማ ናት እና ኑቢያ ወይም ሱዳን ናት። የድሮ የሱዳን ስም ነው የሚሉት እና ስለሱም ስለ ኢትዮጵያውያን ግዛት መሆኑ ወይ ራሳቸው ኢትዮጵያውያን ስለመሆናቸው የተለያዩ መረጃዎች ስላሉ በዛ ታሪክ አንስተን ምን ተደረገ በዛ የሚለውንም እንወያያለን። ኢትዮጵያ እንግዲህ የተለያዩ ከተሞች የነበራት ሀገርና ኢትዮጵያውያንና የቀድሞ በሰባተኛ ደረጃ የምንወያየው ኢትዮጵያውያንና የቀድሞ ከተሞች ላይ
ነግዛ የሚባሉ ግብጽ ውስጥ ከተማና ትልቅ ከተማ የነበረ አማርና የሚባል የግብጽ ውስጥ ግዛት አለ። መረው የምትባል እና ስለሷም እንወያያለን። እነዚህ አክሱም ከተማ እነዚህ እንግዲህ የተለያዩ ኢትዮጵያውያን ለረጅም ጊዜ የገዟቸው ወይም ያስተዳድሩባቸው እንደ ዋና ከተማ ታላላቅ ከተሞች የነበሩ ናቸውና ስለነሱ እንወያያለን። 8ኛ ኢትዮጵያና የአክሱም መንግስት ደግሞ በጣም እየቀረበ የመጣ ታሪክ ስለሆነ ብዙ የተጻፉ መረጃዎች ስላሉ ብዙ የተጻፉ ነገሮች ስላሉ ስለዛም ራሱን የቻለ አንድ አርዕስት አድርገን እንወያይበታለን። በ9ኛ ኢትዮጵያውያንና የላሊበላ ዘመን ነው። ከዛ የሚቀጥለው እንግዲህ የላሊበላ ጊዜ ስለሆነ እሱም አንስተን እንወያያለን። 10ኛ ኢትዮጵያውያንና መካከለኛ ክፍለ ዘመን ያሉ እንግዲህ ከላሊበላ በኋላ የኢትዮጵያ መንግስት ወደ ሸዋ ወይ መካከለኛው መንግስት መጥቶ ነበርና ከሱ ጋር የተያያዙ ታሪኮችን አንስተን እንናገራለን። 11ኛ የግራኝ ወረራ ነው። የግራኝ ወረራ በነበረበት ጊዜ የተለያዩ ነገሮች ተፈጥረው ስለነበረ የቱርኮች መምጣት፣ የግራኝ መስፋፋት፣ የጠፉ ቅርሶችም ነበሩ። የተለያዩ ነገሮች ደርሰዋል። የቱርክ ብቻ ሳይሆን የፖርቹጊዞች መጥፋት፣ ኢትዮጵያን መርዳት፣ ከዛ ጋር ተያይዞ የመጡ ነገሮች እና እሱም ስላሉ እሱንም እንወያይበታለን። ሌላው ከግራኝ መሐመድ በኋላ የተለያዩ ታሪኮች አሉ። የተለያዩ ታሪኮችን እያነሳን እንወያያለን። በተለይ ከግራኝ መሐመድ መምጣት በኋላ የኦሮሞ ኢትዮጵያውያን መነሳት ታሪካቸው እየተነሳ የመጣበት ጊዜ ነበርና ከዛ ጋር የተያያዙ ነገሮችን እያንዳንዱን ግልጽ ብትንትን አድርገን እንወያያለን። ምክንያቱም እዚህ ታሪክ ነው፣ ምንም እናስቀረው ነገር የለም። በመጀመሪያው ክፍል በምናስብ ታሪክ ምንድን ነው የሚለውን ነገር ላይ በደንብ ስንወያይ ሲገባን ምናልባት እነዚህ ነገሮች በግልጽ ለመወያየት እድሉ ይኖረናል ብዬ አስባለሁ። 15ኛ አጼ ሱስንዮስ መንግስትና ካቶሊክ የሚለው ነው። እሱ የጎንደር መንግስትም አመሰራረት ከዛ ጋር ተያይዞ አጼ ሱስንዮስ መንግስት እንዴት እንደነበረ እና ከዛ ላይ ካቶሊኮች እንዴት እንደመጡ እንዴት ምን እንደደረሰ የሚለው እናየዋለን። ከዛ በኋላ እንግዲህ ከጎንደር መንግስት በኋላ የዘመነ መሳፍንት ነው። ዘመነ መሳፍንት መንግስት ለምን እንደዛ ማዕከለኛው መንግስት በጎንደር የነበረው እንዴት ተከሰመና ዘመነ መሳፍንት የተለያዩ ነገስታቶች ዋናው መንግስት ወይም ለንጉሠ ነገስቱ መገበር እንዳቆሙና ሁሉም በተለያዩ መንግስት ብሎ ተቀምጦ እንደነበረ እና ያም ለ100 ዓመት የቆየ ስለሆነ እያነሳን እንወያይበታለን። የአጼ ቴዎድሮስ መንግስት ነው ከዛ በኋላ የመጣው። እንግዲህ አጼ ቴዎድሮስ ከዛ ኢትዮጵያን አንድ ለማድረግ ተነስተዋል። ሰው ይህን ታሪክ ይታወቃል፣ የቅርብ ጊዜ ስለሆነ እሱንም አንስተን አንዳንድ ጉዳዮች ላይ እንዲሁም አንዳንድ ያልተጠቀሱ ነገሮች ካሉ በዚህ ቴሌኮንፈረንስ ላይ እንወያያለን። አጼ ዮሐንስ ነው። ከዛ አጼ ዮሐንስ ናቸው። እሳቸውም በነበሩበት ዘመን የሆነውን ነገር እንወያያለን። ከዛ አጼ ሚኒሊክ ናቸው። አጼ ሚኒሊክ እንግዲህ አሁንም በእንደዚህ ደረጃ እንወያይበታለን። ይሄ እንግዲህ በጣም ረጅም ጊዜ የሚፈጅ ውይይት ሊሆን ይችላል ቴሌኮንፈረንሱ። እንግዲህ እሱን የአንድ ባንድ እያየን እንሄዳለን። ከዛ በኋላ ከአጼ ሚኒሊክ በኋላ የተፈጠሩ ነገሮች እሱንም እናነሳለን፣ እንወያያለን እና ይሄ ከልጅ ኢያሱ እና የዘውዲቱ ዘመነ መንግስት እንዴት እንደነበረ እናነሳለን። እንግዲህ እነዚህ የኢትዮጵያ ታሪክ ከመጀመሪያው እስከ መጨረሻው ነው። በመሀል የምናነሳቸው ጉዳዮች ሊኖሩ ይችላሉ። እንግዲህ እሱን እያየን እንወያያለን። እንግዲህ ለዛሬ አዘጋጀሁት ይሄ ነው። አሁን እንግዲህ ኋላው ከሌለ የለም የፊቱ
ብሎ አርቲስት ሙዚቀኛ ቴዲ አፍሮ አቀንቅሎልናል። እንግዲህ የዚህ ስለጽካውራን ተሳስተናል አንድ ላይ ብንሆንም ተለያይተናል አጥተናል እውነት ነው ተቸግረን ብዙ አይተናል የመጣነው መንገድ ያሳዝናል እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ይነበብ ተዘርግቶ ባትሮሱ ላይ የነፋስ ሲለደስ የነተዋናይ የት ጋር እንደሆነ ይታየኛ ጥበብ መሰረት የኋላው ከሌለ የለም የፊቱ ሳይራመድ በታሪክ ምንጣፍ ሰው አይደርስም ከዛሬ ደጃፍ አፈር ይዞ ውስጡ አረንጓዴ ያነሳውት የወቅቱ ጉዳይ የኢትዮጵያ ታሪክና የወቅቱ ጉዳይ ቢሎትን ከዛ ውስጥ የመጀመሪያው አርዕስት አድርገን የመረጥነውን ታሪክ ማወቅ ለምን ይጠቅማል የሚለው ነው። ታሪክ ማወቅ ለምን ይጠቅማል? አንደኛ ታሪክ ማወቅ ትምህርት ስለሆነ ወይም እውቀት ስለሆነ ታሪክ እንግዲህ እንደምናውቀው እውቀት ስለሆነ በትምህርት ደረጃ በካሪኩለም ተቀርጾለት በኤሌመንተሪ በሃይ ስኩል በኮሌጅ እና በዩኒቨርሲቲ ደረጃ ይሰጣል። አንደኛው ምክንያቱ ታሪክ እንደማንኛውም እንደ ሂሳብ እንደ ባዮሎጂ ወይ ኬሚስትሪ እንደምንለው በሶሻል ወይም በሰዎች በማህበረሰብ ትምህርት ውስጥ እዛ ላይ ተካቶ የምንማረው ትምህርት ነው። ስለዚህ ታሪክ እውቀት ነው በራሱ። ስለዚህ እንማራለን፣ መማር ይኖርብናል ማለት ነው። በተለይ ሰው ስለራሱ እና ስለ አካባቢው ወይም ስለ ሀገሩ ማወቅ እንግዲህ ስለሚለው ማንኛውንም እሱ ከመኖሩ በፊት የነበሩትን የኋላ ታሪኮች ሁሉ ማወቅ ይገባዋል። ስለዚህ ይልቁንም በትምህርት ውስጥ የራስን ታሪክ አብልጦ መማር ራሱን የቻለ እውቀት ነው ማለት ነው። ሁለተኛ እውቀት ሁሉ ከታሪክ አይወጣም። ማንኛውም እውቀት ከታሪክ አይወጣም። የምንማራቸው በአካዳሚካል ትምህርት የምንማራቸው ሁሉ ታሪክ ነው። አሁን ያለ ጊዜ አሁን ያለለው ወደፊት የሚሆነው ደግሞ ትንቢት ነው እንጂ እውቀት ሊሆን አይችልም። ስለዚህ ማንኛውም የምንማራቸው ትምህርቶች የሂሳብም ትምህርት ሳይንስም ይሁን ወይ ሶሻል የሆነ ማንኛውንም ትምህርቶች ከኋላ ተነስተን የምንማራቸው ነው። ስለ ፊዚክስ እናነሳ ስለ አንስታይ ወይም የተለያዩ እውቀት ያላቸው ሰዎችን ታሪክ እያነሳን ነው እንጂ የወደፊት ነገር አይደለም የምናነሳው። ስለዚህ ማንኛውም ታሪክ ለምሳሌ ሕክምና ቢሆን ትምህርት ሁሉም ማንም ቲዮሪ ያደረገውን ያለፈበትን በቅብብሎሽ የመጣ እውቀት ስለሆነ ወደ ኋላ ተመለሰን የነበረውን ነገር ነው አጥንተን ተምረን
ወደፊት ደግሞ ምን ማድረግ እንደሚኖርብን የምንተነበየው። ስለዚህ ማወቅ ራሱ ዕውቀት ሁሉ ከታሪክ ነው የሚመጣው። ሶስተኛው ምክንያት ታሪክ የምንማረው አንድም ስህተትን ላለመድገም ነው። ታሪክ የሚያውቅ ሰው አይሳሳትም። ምክንያቱም ህይወት ራሱ ልክ እንደ ሙዚቃ ናት። ሙዚቃ ብዙ ጊዜ ተደጋግሞ ይዘፈናል። ምናልባት የሙዚቃው አይነት ሊለያይ ይችላል፣ የሙዚቃው መሳሪያ ሊለያይ ይችላል፣ ሰዎቹ ሊለያይ ይችላሉ። ግጥሞቹ ግን ብዙ ጊዜ ተመሳሳይ የሆኑ ዘፈኖች ይደጋገማሉ እና የጥላሁንን ቴዲ አፍሮ ዘፈኖች ሊሆን ይችላል። ከዛ በኋላ ደግሞ ሌላ የሚመጣው ደግሞ በሌላ አይነት መልክ የሙዚቃውን መልክ አሻሽሎ ሊዘፍነው ይችላል። ስለዚህ ታሪክም እንደዛ ነው። ታሪክ ራሱን ይደግማል ልክ እንደ ሙዚቃ። ስለዚህ ታሪክ የሚያውቅ ሰው የኋላውን ስህተት ስለማያይ ስህተትን አይደግምም እና ታሪክ የማያውቁ ሰዎች ናቸው ብዙ ጊዜ የሚሳሳቱት። ስለዚህ ላለመሳሳት ራሱ በህይወት ውስጥ በራስ በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ ስህተትን ላለመስራት ታሪክን ማወቅ በጣም ይጠቅማል። ሌላው አንድ ማህበረሰብ ወይም የአንድ ሀገር ህዝብ ለማወቅና ለመረዳት ይጠቅማል። አንድን ህዝብ የምናውቀው ታሪኩን ስናውቅ ነው። የዛን ህብረተሰብ ወይም ሶሻል የምናውቀው ማለት ነው። ለምሳሌ ኢትዮጵያን እናውቃለን ለማለት አንድን ሀገር እናውቃለን የምትለው በጣም ሶስት ወሳኝ የሆኑ አካዳሚካል ትምህርቶች አሉ። አንድን ሀገር የምናውቅበት በትምህርት ደረጃ የተቀረጹ። አንደኛው የታሪክ ትምህርት ነው። ሁለተኛው የጂኦግራፊ ትምህርት ነው። ወይም ምንድነው አቀማመጥ ህብረተሰብ ነው የሚባለው፣ እንደዛ ነው መሰለኝ ትምህርት የሚሰጠውና በአማርኛ ማለት ነው የህብረተሰብ ትምህርት መሰለኝ። ሶስተኛው ሶሻል ትምህርት ነው። እነዚህ ሶስቱ አንድን ሀገር ወይም አንድ የሀገርን ህዝብ ለማወቅ የሚረዱ ናቸው ትምህርቶች። ታሪክ በዚህ ላይ ምናልባት 75% ይይዛል። የእውቀት ደረጃ አንድን ህዝብ እናውቀዋለን ለማለት 75% ቫልዩ አለው የታሪክን ትምህርት ማወቅ እና አንድን ሰው ታሪክ የህብረተሰብ ወይም የሀገሩን ታሪክ የማያውቅ ሰው ያን ሀገር ያውቃታል ማለት አይቻልም። ስለዚህ የኢትዮጵያን ታሪክ ማናውቅ ከሆነ ኢትዮጵያን አናውቅም ማለት ነው በአጠቃላይ። ወይም ኢትዮጵያና ኢትዮጵያዊነታችን አናውቅም ወይም ራሳችንን ማወቅ ወይም መግለጽ ያዳግተናል ማለት ነው። ስለዚህ አንድን ህብረተሰብ ለማወቅ ግዴታ የዛን ህብረተሰብ ታሪክ ማወቅ ይጠቅመናል። ሀገራችንን እናውቃታለን ለማለት ታሪክ ማወቅ ይኖርብናል። እሱም ብቻ አይደለም፣ ሀገራችንን እንድንወድ ራሱ ታሪክ ማወቅ ያስፈልጋል። እና አንድ ታሪክ ጸሐፊ ያሉት ታሪክን የማያውቅ ሰው የሀገሩን ታሪክ የማያውቅ ሰው እናቱን ለይቶ እንደማያውቅ ሰው ነው። እና እንግዲህ እናታችንን የምንወድ ከሆነ እናታችን ማወቅ ይኖርብናል። ሀገራችንን ለመውደድ የራሳችን ሀገር ታሪክ ማወቅ ይኖርብናል፣ ግድ ነው። ሌላው ታሪክን የምንማረው የህዝቦች ወይም የማህበረሰብ ለውጦችን ወይ ሂደት ለመረዳትና የወደፊት ሂደቱን ለማወቅ ይረዳናል። ምንድነው አንድ ህብረተሰብ የአንድ ሀገር ወይም ታሪክ ካወቀ ያንን ተረድቶ ወደፊት ደግሞ ምን ሊሆን ይችላል የሚለውን ለማወቅ ይረዳል። ለምሳሌ በኢትዮጵያ በእኛ ሀገር ታሪክ ውስጥ የኢትዮጵያን ታሪክ ካላወቅን ካልተማርን ወደፊት ምን ሊሆን እንደሚችል አናውቅም። ለዚህ ነው ታሪክ እንደ አይን ነው። ታሪክ የሚያውቅ ሰው ልክ እንደ አይን ነው። ታሪክ የማያውቅ ሰው ደግሞ አይኑ እንደታወረበት ሰው ነው። ስለዚህ እውር ወደፊት የሚሆነውን አያውቅም። እንደዚህ ሁሉ ታሪክ የሚያውቅ ሰው ደግሞ ወደፊት የሚሆነውን መተንበይ ወይም ማወቅ ይችላል ምን እንደሚፈጠር። ታሪክ የማያውቅ ሰው ግን ምን እንደሚፈጠር አያውቅም፣ በግምት ነው የሚሄደው ማለት ነው። ምክንያቱም የህዝቦች ታሪክ ራሱ ስለሚደግም ማለት ነው።
ሰዎች የተለያዩ ነገሮች ይለወጡ እንጂ የሰዎች ባህሪ በተፈጥሮ ባህሪያቸው አይለወጥም። ስለዚህ መልሰው የሰሩትን ነገር መልሰው ይሰሩታል። ለዛ ነው ስለዚህ ከኋላ ሰዎች ምን ሰሩ የሚለውን ካወቅን ወደፊት ምን ሊመጣ ይችላል የሚለውን እናውቃለን። ጥሩም ቢሆን በጎም ቢሆን ማለት ነው። ወይም በጎ ቢሆንም መጥፎም ነገርም ቢሆን ያ ያመጣው ለውጥ እናየዋለን። ስለዚህ ነው ታሪክ ማወቅ የሚያስፈልገን። ማንነትን ለማወቅ ይላል። እኔ ማን ነኝ የሚለውን ነገር ለመመለስ ታሪክን ማወቅ ግድ ነው። እኔ እኮ እንዲህ ነኝ ለማለት ማለት ነው። ስለዚህ ሰው በጥቂቱ ስለራሱ ባወቀ ጥቂት እውቀት ይኖረዋል። የበለጠ ባወቀ ቁጥር ግን ስለራሱ ብዙ እውቀት ይኖራል። አንድ ህብረተሰብ ወይም ግለሰብ ማንነቱን ለማወቅ የሌላ ደግሞ ህብረተሰብ ከራስ አልፎ የሌላን ህብረተሰብ ለማወቅ ግዴታ ታሪክን ማወቅ ያስፈልጋል። እና በዚህም የተነሳ አንድ ሰው ራሱን አወቀ ማለት ወዴት መሄድ እንዳለበትም ያውቃል። ስለዚህ ማንነቱን ለማወቅ ታሪኩ ማወቅ ይገባል ይላል። በህዝብ በራስ መተማመን ይፈጥርበታል። አንድ ሰው በራሱ ሊተማመን የሚችለው ታሪክ አዋቂ ሲሆን ነው። ራሱን በሚገባ ያወቀ ሰው ራሱን ይተማመናል። ስለዚህ የሚያደርገውን ነገር በራስ መተማመን ያደርገዋል ማለት ነው። ሌላው ደግሞ ለአንድ ህብረተሰብ ወይም በግለሰብ ደረጃ ጥሩ ስነ ምግባር እንዲኖረው ያደርጋል። አንድ ታሪክ የሚያውቅ ሰው በጣም ዲሲፕሊን ይሆናል። በህብረተሰቡም በራሱ የሚተማመን ህብረተሰብ ስለሚሆን በቀላሉ በሌላ የመወሰድ እድል የለውም። ለምሳሌ አንድ አይነ ስውር ሰው ማንም ሰው ሊመራው ይችላል። በዚህ ጥሩ ነው መንገዱ ቢለው ይሄዳል። ወደ ገደልም ጥሩ ነው ብሎ ቢመራው ይመራል እንጂ አይመራም። አንድ አይነ ስውር ሰው ሁሉ ጊዜ ይመራል እንጂ አይመራም። እንደዚሁ ታሪክ የማያውቅ ሰው ሁሉ ጊዜ ይመራል እንጂ ራሱን መምራት አይችልም። ምክንያቱም አያውቅም፣ እውቀት ስለሌለው፣ ብርሃን ስለሌለው መምራት አይችልም። ሁሉ ጊዜ ተመሪ ነው የሚሆነው። ያም ተጽዕኖ ያመጣል። ከዛ ተጽዕኖ ስለመውጣት ሁሌ ተመሪ እንጂ ተመሪ ላለመሆን ታሪክን ማወቅ ግድ ነው። ታሪክ ራሱ ይደግማል። ቅድም ተነጋግረንበታል። በምሳሌ ሰጠው ታሪክ ልክ እንደ ሙዚቃ ነው፣ ራሱን ይደግማል እና አዲስ ነገር የለውም። የሰው ልጅ ሂደት ሁሉ የሰው ልጅ ተፈጥሮ ባህሪ አንድ አይነት ስለሆነ ተመልሶ ታሪኮችም ተመሳሳይነት አላቸው ብዙ ጊዜ ሲታዩ። ለዛ ነው ታሪክ ራሱን ይደግማል ተብሎ የሚባለው። የኋላውን ታሪክ ስንማር አሁን ያለንበትን ሁኔታ እንገነዘባለን ወይም ለምን እንደዚህ እንደሆነ እንረዳለን። ደግሞም ወደፊት ምን መሆን እንዳለበት ይረዳናል። ይሄ ማለት የኋላውን ታሪክ ስናይ አሁን ለምን እንደዚህ ሆነ ለሚለው ነገር ሁሉ ጊዜ አሁን ለምን እንደዚህ ሆነ ለሚለው ነገር የኋላ የተደረገ ነገር አለ ማለት ነው። አሁን ላለንበት መጥፎ ነገር ውጤቱ ከኋላ የተሰራ ስህተት አለ ማለት ነው። ወደፊት ደግሞ መጥፎ ነገር ችግር እንዳያጋጥመን አሁን ጥሩ ካልሰራን ወደፊት ችግር ወይም መጥፎ ነገር ማጋጠሙ የማይቀር ነው። ለምሳሌ አሁን ይሄ ያስፈለገበት ምክንያት በተለይ ይሄ የስልክ ኮንፈረንስ ያስፈለገበት ምክንያት ይሄንን ለማወቅ ለማለት ነው። ምክንያቱም ኢትዮጵያውያን ድሮ ከነበርንበት ክብር በጣም ተዋርደናል። አሁን ችግር ውስጥ ነው ያለነው ይታወቃል። ስለዚህ ያ ችግር ለምን መጣ? ከኋላ የተሰራ ስህተት አለ ማለት ነው። ይሄን ችግሩን ለመፍታት የምንችለው ወደ ኋላ ሄደን ያን የታሪክ ስናነብ ወይም ስናውቅ ነው አሁን የመጣውን ስህተት የምናየው። ስለዚህ ወደፊት ደግሞ አሁን የመጣውን ስህተት ለማረምና ችግሮችን ፈተን ጥሩ ነገር ለማግኘት አሁን ጥሩ ነገር መስራት ይኖርብናል። ምን ተሳሳትን ነው? ያለበለዚያ ግን ወደ ኋላ ሄደን የዚህ አሁን የገባንበት ችግር ጥፋቱ ምንድን ነው ብለን ካላየን ወደፊትም መልሰን ያን ጥፋት እንደግመዋለን። ወደፊትም ችግር ለልጆቻችን ለቤተሰቦቻችን እያስተላለፍን እንሄዳለን ማለት ነው።
ስለዚህ ወደ ኋላ ዞር ብሎ ታሪክን ማየት የሚጠቅመው አሁን የተሰራው ስህተት አሁን ያለንበትን ችግር ለመፍታት ይረዳናል ማለት ነው። አሁን ያለንበት ችግር እንደዚህ በቀላሉ ይፈታ አይሆንም። ወደ ኋላ ዞረን አጥንተን ተምረን ነው ይሄ ነው ለካ ስህተቱ ለካ እዚህ የደረስነው በዚህ ምክንያት ነው ብለን ወደ ኋላ ሄደን ማየት እስካልቻል ድረስ አሁን ያለውን ችግር መፍታት በፍጹም ያዳግተናል፣ አንችልም ማለት ነው። ስለዚህ ነው ወደ ኋላ ያለውን ነገር ካየን ያለንበትን ሁኔታ እንገነዘባለን። አሁን ያለንበትን ሁኔታ መገንዘብ ለካ እንደዚህ ሆን ነው እንዲህ ስላረግን ነው ማለት የምንችለው ወደ ኋላ ያለውን ነገር ማየት ስንችል ብቻ ነው። እሱም ብቻ አይደለም ወደፊትም የሆነውን ማወቅ ያስችለናል። ምክንያቱም የተሳሳትነው ስህተት ስለምናውቅ መልሰን ያን ስህተት አንደግመው። ያን ስህተት ደግሞ ካልደግመው ነውና ካረም ነው የተሻለ ነገር እንደሚመጣ እናውቃለን ማለት ነው። ይሄ ነው እንግዲህ በጣም የታሪክ ወሳኝነቱ። የዚህ የስል ኮንፈረንሱ ዓላማ ይሄ ነው፣ ታሪክን ማሳወቅ። ታሪክን ባወቅን በታሪክ ዕውቀት ስለሆነ በኋላ የነበረውን ስህተት ማወቅ ይቻላል። አሁን ለተፈጠረው ችግር ማለት ነው። በኋላ ስህተት ባይሰራ ብዙ ችግር ውስጥ አንወድቅም። ዛሬ የምናውቃቸው ታላላቅ ሀገሮች እዚህ ቦታ የደረሱት ከኋላ የተሰራ ስራ ስለነበረ፣ ታሪካቸው ያማረ ስለነበረ፣ በኋላ የተደረገው ነገር ምን ነበሩ የሚለውን ነገር እዛ ጥሩ መሰረት ባያስቀምጡላቸው አሁን ላሉበት ደረጃ ምናልባት የተለየ ሊሆን ይችላል። ኢትዮጵያ ውስጥም የተፈጠረው ይሄ ነው። ከኋላ የነበረው ነገር ምን ላይ ተፈጥሮ ነው? እንደምናውቀው የኢትዮጵያ ታሪክ ኢትዮጵያ ትልቅ የነበረች ሀገር ናት። በመንግስት ደረጃ በጣም ትልቅ መንግስት የነበረች ሀገር ናት እና አሁን ይሄ ሁሉ ውርደት በምን ደረሰ ለሚለው አንድ የተሰጠ ስህተት አለ ማለት ነው። ስለዚህ ያን ስህተት ማየት የምንችለው በኋላ ምን ነበርን፣ ምንድነው የተደረገው ብለን ማወቅ እንችላለን። ያ ነው ወደፊት ምን ለመሆን ደግሞ ወይም አሁን ያለውን ችግርም ማረም እንችለው ማለት ነው። ስለዚህ ትልቅ ምሳሌ ኢትዮጵያውያን ነን ይላል። በዚህ ምሳሌ ኢትዮጵያውያን ነው ምሳሌ አድርጌላችኋለሁ። ምክንያቱም አሁን ወድቀናል። ኢትዮጵያውያን ከማንም ህዝብ የተዋረድን ህዝቦች ሆነናል። ይሄ ለማንም ግልጽ ነው። ስለዚህ አሁን የደረስንበት ደረጃ የደረስነው ከኋላ የተነበረ ስህተት ስለነበረ ነው። ስህተቱን ደግሞ ወደኋላ በደንብ ባየን ቁጥር የበለጠ ችግራችንንም ለመፍታት የሚረዳ ዕውቀት ይኖረናል ማለት ነው። ለዚህ ምሳሌ የሚሆን አንድ ቀስት ነው። ቀስት ለመወርወር ቀስቱን በጣም በሳብነው ቁጥር ወደፊት የሚሄደው ፍጥነት እና የሚመታውንም አነጣጥረን የሚመታውንም ታርጌት ይወስነዋል። ላላ አርገን ትንሽ ወደ ኋላ የሳብነው እንደሆነ በትንሽ ርቀት ይሄዳል። ታርጌቱን በስነሳት ላይ መታ ይችላል። በደንብ ወጥረን ካለበው ርቀትን በጣም ይሄድልናል። እንደዚሁ ነው ታሪክም ወደ ኋላ ባየን ቁጥር የበለጠ ዕውቀታችንም እየሰፋ ይመጣል። ለወደፊት የምንፈጥረው መፍትሄ በጣም ትክክለኛ ይሆናልና ዘላቂ የሆነ ልክ እንደ ቀስቱ ርዝመት ብዙ ዕውቀት እንደሄደ ሁሉ እኛም ብዙ ርቀት የሚደርስ መፍትሄ መፍጠር እንችላለን ማለት ነው። ለዛ ነው የታሪክ ዕውቀት በጣም ወሳኝነቱ። በሰውና ሌላው ከታሪክ ጋር የተያዘ አስተሳሰብ ፍልስፍና በሰውና በእንስሳት መካከል ልዩነት አንዱ ሰዎች ታሪካቸውን መዘከራቸው ነው። ታሪካቸውን ለማወቅ ያላቸው ፍላጎት ነው። አንደኛው ማለት በሰዎች እንስሳት ታሪካቸውን አይዘክሩም። ለምሳሌ እኛ አሁን እንግዲህ ባለፈው 20ኛ የአድዋን በዓል እየከበርን ነው። የአድዋ ጦርነት ላይ የዘመቱት ሰዎች ብቻ አልነበሩ። በዛው እንስሳቶች ዘምተዋል። በቅሎች ሄደዋል፣ ፈረሶች ሄደዋል። ለዛም በድሮ ጊዜ ስም ይሰጣቸው ነበር። ስም ለምሳሌ የአፄ ምኒልክ አባዳኘው፣
የአፄ ቴዎድሮስ የተለያዩ ስሞች ይሰጡ ነበር። ከፊት ለፊት አባ የሚል ስም እየተሰጣቸውና አባ በዝብዝ የሚባል ፈረስ ነበረ። የተለያየ ፈረስ ስም እየተሰጣቸው ፈረሶቹ በወቅቱ ይሳተፉ ነበረ። በቅሎች አሉ፣ ፈረሶች አሉ። ግን እነዚህ የነሱ የልጅ ልጆች አሁንም ፈረሶች ኢትዮጵያ ውስጥ አሉ፣ አህዮች አሉ፣ በቅሎችም አሉ። ግን እነዚህ ታሪካቸውን አይዘክሩም፣ ምክንያቱም እንስሳቶች ናቸው። በአድዋ ጊዜ እንደዚህ አድርጎ ነበር ብሎ ለልጁ የሚነግር ማንም ፈረስ የለም፣ አህያም የለም፣ በቅሎም የለም። ሊነግር የሚችለው ሰው ብቻ ነው፣ ሊያውቅ የሚችለው ሰው ብቻ ነው። ስለዚህ አሁን ያሉ እንስሳቶች፣ በሬዎች፣ ላሞች በኢትዮጵያ ያሉት ይህን ሊናገሩ አይችሉም። ሰው ግን ይናገራል። ስለዚህ ሰው የመሆኑ መገለጫ አንደኛው ታሪኩን ለልጅ ልጆቹ ማስተላለፉ፣ ታሪኩን ለልጅ ልጆቹ መንገሩ፣ ታሪኩን ማውሳቱ ነው እና ይሄ የሰውነት መገለጫ ነው ራሱ። ታሪክ ማወቅ፣ ታሪክን መናገር፣ ታሪክን ማስተላለፍ የሰው ባህሪ ነው። እንስሳቶች ይሄንን ሊያደርጉት አይችሉም። እንስሳቶች ዕውቀታቸው ውስን ነው። ስለዚህ አንድ ሰው ታሪኩን ማስተላለፍ፣ ታሪኩን መዘከር የማይችል ሰው ልክ እንደ እንስሳ እንደሆነ ሰው ነው ማለት ነው። እንስሳቶች እኔ ማን ነኝ ብለው አይጠይቁም። እኔ ማን ነኝ በቃ እንስሳቶች የእንስሳት ኑሮ ነው የሚኖሩት። ለዚህም ነው የማይለወጡት። እኔ ማን ነኝ ብለው የመጠየቅ ዕውቀት አልተሰጣቸውም። ይሄ ለሰዎች የተሰጠው ማን ነኝ እኔ ከየት ነው የመጣሁት የሚለውን ነገር የተሰጣቸው ለሰዎች ብቻ ስለሆነ ነው። ስለዚህ ይሄን ለማወቅ ታሪክ ግድ ነው። ማንነትን ለማወቅ ወደ ኋላ ሄዶ ለማየት፣ ማንነትን ለመዘከር፣ የተደረገለትን መስዋዕትነት ለማሰብ፣ ወደፊት ደግሞ ይሄ ችግር እንዳይመጣበት ምን ማድረግ እንዳለበት ማሰብ የሚችለው ሰው ብቻ ነው። ስለዚህ ይሄን ማሰብ የማይችል እንስሳ ከሰውነት የወረደ ነው እና ወደ ሰውነት ለመምጣት ግዴታ ማንነትን፣ ታሪክን፣ ምን እንደተደረገ ምን እንደሚሆን ማወቅ ጠቃሚ ነው ማለት ነው። የአሁኑ ስኬታማነት ታሪክ አባባሎች ላይ የሚነገረው የአሁኑ ስኬታችን ሆነ ውድቀታችን የባለፈው ስራችን ነው ይላል። ይህም ማለት እንግዲህ ቅድም እንደተነጋገር ነው የአሁን ስኬታችን የባለፈው ስራችን ነው። ማንም ሰው በባለፈው ጥሩ ከሰራ አሁን የተሻለ ነገር ይሰራል። የባለፈው መጥፎ ነገር ከሰራ መጥፎ ነገር ይገጥመዋል ማለት ነው እና ለምሳሌ አንድ ሰው ተምሮ መጨረሻ ላይ ስራ ይዞ ምናምን ቢደርስ ከኋላ የሰራው ስራ ነው ለወደፊቱ ጥሩነቱ ያበቃው። ስለዚህ ለምሳሌ ገበሬዎች በክረምት ያርሳል፣ በበጋ ያጭዳል፣ ጎተራው ይሞላል። በክረምት ያላረሰ ሰው በበጋ ጎተራም አይሞላም፣ ምንም ነገር ሊኖረው አይችልም። ስለዚህ ነው ሁሉ ጊዜ ከኋላ የሰራነው ስራ ነው። ይሄ ሰው ይሄን ያክል ከብት አለው፣ ይሄን ያክል ጎተራ አስገባ፣ ይሄን ያክል እህል አመረተ ስንል በባለፈው ስለሰራው ስራ ነው። በግብርና ስራ በክረምቱ ጊዜ በጭቃው ጊዜ ያን ጭቃውን ሳይመረር አርሶ ያን ባያደርግ ኖሮ አሁን በጋው ለደረሰበት ለእህሉ ላገኘው እህል ወይ ላገኘው ምርት ተጠቃሚ ወይም ምርት ሊያገኝ አይችልም። ስለዚህ ነው ሁሉ ጊዜ አሁንም የአሁኑን ስህተት ወይም አሁን ኢትዮጵያ ላይ በተለይ ሀገራችን ላይ የደረሰው ስህተት ዝም ብሎ የመጣ ነገር ሳይሆን ከኋላ የነበረ ስህተት ስለነበረ ነው። ከኋላ የነበረ ስለዚህ ያን ለማወቅ ግዴታ ወደ ኋላ ሄደን መረዳት ማወቅ ይኖርብናል ማለት ነው። እውነት አሁን ባለንበት ሁኔታ የአድዋን ታሪክ እኛ መድገም እንችላለን ወይ ነው? ይሄ ከባድ የሚሆን ይመስለኛል እና በዚህ ዛሬ መጀመሪያውን ታሪክ ማወቅ ለምን ይጠቅማል የሚለውን ክፍል በዚህ ጨርሳለሁ። አሁን ሰዓታችን 7:44 ይላል። ለዚህ የቴሌኮንፈረንስ ወይም የስልክ ኮንፈረንስ የመደብኩት 1 ሰዓት ነው እና አሁን 15 ደቂቃ ይቀረናል። ይሄ አንዳንድ በዚህ የመጀመሪያው ታሪክ ማወቅ ለምን ይጠቅማል ከሚሉት ውስጥ አንዳንድ ነገሮችን እያወያየሁ አንስቻለሁ።
በዚህ ቴሌኮንፈረንስ ላይ ዛሬ እንግዲህ መጀመሪያው ስለሆነ ብዙ ሰዎች አልተገኙም። ሆኖም ግን ወደፊት ታሪኩ ኮንፈረንሳችን እየሰፋ ሲሄድ ብዙ ሰው የተገኘ ይመጣል። ብዙ ጥያቄዎች ይነሳሉ። እንዳሁኑ ላይሆን ይችላል እና አንዳንድ የተጠቀሱ ስለ ታሪክ የተያያዘ ነገሮችን አነሳለሁ። አንደኛ እንግዲህ ሰዎች ብዙ ጊዜ እኔ በራሴም በፌስቡክ ላይ ለጠፍኩት ነውና ሰዎች የሚከራከሩት ስለሚከራከሩበት ነገር አንዳቸው ያነሰ ወይም የበለጠ እውቀት ሲኖራቸው ነው። እንግዲህ አባባል የኢትዮጵያውያን ታሪክ አለማወቃችን ነው ለዚህ ያደረሰን። ምክንያቱም ታሪክ የሚያውቀው አይሳሳትም። ስለማይሳሳት አሁን ለደረስንበት ችግር ውስጥ ደርሰናል። አይሳሳቱም ነበር እና ደግሞ ማወቅ የምንችለው ወደኋላ አንድ ሰው ብቻውን ሲያውቅ አይደለም። ለዚህ ነው አሁን የቴሌኮንፈረንስ ያስፈልገው። ሁሉም ሰው ሲያውቅ ነው መግባባት የሚቻለው። ግን አንድ ብቻውን ታሪክ የሚያውቀው ከሌሎቹ ጋር መግባባት አይችልም እና እሱ የሚለው ምን እንደሆነም ሊያገባቸው ይችላል። ብዙ ጊዜ ስለ ኢትዮጵያ እኮ እንዲህ ናት እንዲህ ነው ብለን በምናነሳበት ጊዜ ወይም አንዳንድ ሰዎች በሚያነሱበት ጊዜ አንዳንድ ኢትዮጵያውያን ለመቀበል በጣም ይከብዳቸዋል አእምሯቸው። ምክንያቱም እነሱ የሚያውቁት ነገር የለም። ይህም ብቻ አይደለም። የኢትዮጵያ ውስጥ እንግዲህ የሚቀጥለው የምናነሳው አርዕስት ኢትዮጵያ ውስጥ የሚቀጥለው ቴሌኮንፈረንስ ላይ የኢትዮጵያ ታሪክ በትምህርት ተቋማት ተሰጥቷል የሚለውን እዛ ላይ በደንብ እናየዋለን። በእኔ በኩል አልተሰጠም ነው የምለውና ባለመሰጡ ምክንያት አሁን የደረስንበት ደረጃ ደርሰናል። ስለዚህ ስለ ኢትዮጵያ ሲነሳ ካለማመን ደረጃ ደርሰዋል። ይሄ እኮ እንደዚህ ተደርጓል ሲባል ይህ እንዴት ሊሆን ይችላል የሚለውን ነገር ብዙ ኢትዮጵያውያኖች የሚያነሱት። ሌላው ቢቀር እንኳን ጣሊያን ኢትዮጵያን የወረረው አንድ ጊዜ ብቻ ይመስላችኋል እና ብዙ ሰው የሚያውቀው አድዋ ትንሽ የተሻለ ስለሆነ ትንሽም የአድዋን ጦርነት ነው እንጂ የሚያውቀው። በተረፈ ከ50 ዓመት በኋላ ጣሊያን ተመልሶ ኢትዮጵያውያን እንደወረረና 5 ዓመት ሙሉ ኢትዮጵያ ውስጥ እንደቆየ የማያውቁ ብዙ ናቸው እና ይሄ ታሪክ ሲነሳ እንደዚህ ሆኗል እንደሚሉ በጣም ብዙዎች አሉ እና ለዚህ ምክንያት እንግዲህ ታሪክ እውቀት ነው ብለናል። እውቀት ያለውና እውቀት ያለው ሰዎች ሲወያዩ ነው የተሻለ ነገር ማፍጣት የምንችሉት። በቴሌውና እውቀት የሌለው ሰው ሲሆን ግን በፍጹም መፍትሄ ማምጣት ይቅርና መግባባት የሚያዳግታቸዋል። ስለዚህ የቴሌኮንፈረንስ ዓላማ በተቻለ ፍጥነት ኢትዮጵያን የሚያውቁ ኢትዮጵያውያንን መፍጠር፣ ኢትዮጵያውያን እርስ በርሳቸው ስለ ታሪካቸው እንዲወያዩ እንዲያውቁ ማለት እዛ በቤተሰብም ደረጃ በሀገርም ደረጃ የተሻለ ማህበረሰብ ይወጣል ብለን እናስባለን። ሌላው አባባል ደግሞ ልጅህ አዋቂ፣ ይሄን ያለው አንስታይን ነው እና በጣም የሚገርም አባባል ነው። አንስታይን ማለት የኒውክሌር ፊዚክስ ሊቅ የነበረ ሰው ነው እና አንድ የተናገረው ነገር አለ በጣም ከዚህ ከታሪክ ጋር የተያያዘ እና ልጅህ አዋቂ እንዲሆን ከፈለክ የታሪክና ተረት መጽሐፍን አንብብለት ይላል። እንደገና የበለጠ አዋቂ እንዲሆን ከፈለክ እንደገና ብዙ የታሪክና የተረት መጽሐፍቶችን አንብብለት ይላል። እንግዲህ ይሄ ነው አንስታይን እንግዲህ በዓለም ላይ የታወቀ ትልቅ እውቀት ያለው ሰው ነው። የመከረው ምክር ልጅ ጎበዝ እንዲሆንልህ ሂሳብ ተማር፣ ሂሳብን ፊዚክስ አስተምረው ምናምን አይደለም ያለው። ልጅ አዋቂ እንዲሆን ከፈለክ የታሪክ መጽሐፍቶችን አንብብለት፣ እንደገና የበለጠ አዋቂ እንዲሆን የታሪክ መጽሐፍን አንብብለት። ይሄ በጣም ወሳኝ ነው። ኢትዮጵያውያን ይሄንን ስላጣን ነው እዚህ መከራ ውስጥና የደረስነው የሚል እምነት አለኝ በእኔ በኩል። ወደፊትም ደግሞ ይሄንን እያንዳንዱን እያነሳን ስንወያይ ሁላችንም አይናችን
ስለ ጽድቅ አውራን ተሳስተናል አንድ ላይ ብንሆንም ተለያይተናል አጥተናል እውነት ነው ተቸግረን ብዙ አይተናል የመጣነው መንገድ ያሳዝናል እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ብራናው ይነበብ ተዘርግቶ ባትሮሱ ላይ የነፋስ ሲለደስ የነተዋናይ የት ጋር እንደሆነ ይታየኛ ጥበብ መሰረቱ የኋላው ከሌለ የለም የፊቱ ሳይራመድ በታሪክ ምንጣፍ ሰው አይደርስም ከዛሬ ደጃፍ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ከአድማስ የራቀ